አራት እንዴት ነሽ መቅደም? ወይ እንዴት የሚያምር ሆነ መሰለሽ ሰቅለሻቸው ጠበቅሽ። ስቱዲዮአችሁ ራሱ አማረበት እኮ። በሀገር እንግዲህ በእጅ የሚሰሩ ጥበቦች ስለሆኑ በጣም ውበት አላቸው። ሙሉ ስምሽን እስቲ ያስታውቂ። ሙሉ ስሜ አራራት ታምራት ይባላል። በሙያዬ አርክቴክት ነኝ። አርክቴክት እንዴት ጀመርሽ? እንግዲህ ብዙ ጊዜ የስፌት ስራዎች እናቶቻችን ነበር የሚሰሩት። እንደዚህ በሚያምር ጥበብ ሲሰሩ ብዙ አልተለመደም፣ በተለይ ባንቺ እድሜና ከሙያሽ ዘርፍ አንፃርና እንዴት ጀመርሽው? የጀመርኩት በአጋጣሚ ነው። በትምህርት አጋጣሚ ዩኒቨርሲቲ ነው የመጀመሪያ ዲግሪን ያስኩት በአርኪቴክቸር ኤንድ አርባን ፕላኒንግ። እዛ ጎንደር ዩኒቨርሲቲ ለትምህርት በሄድኩበት ሰዓት ነው እነዚህ ሙያዎች ተምሬ የመጣሁት ማለት ነው። ስፌት አሰፋፍ እንዴት እንደሆነ እዛ ነው የተማርኩት። ስትማሪያቸው በትርፍ ጊዜሽ ነው ወይስ እነዚህ ነገሮች ማወቅ አለብኝ ብለሽ አስበሽ? በአጋጣሚዎች ነው፣ ግን ወደው ነበር ሙያውን። በፊት እንደዚህ ሲሰራም ሳይ ኪሮሽ ሙያ፣ ጥጥ መፍተል፣ ስፌት እንዲህ ባህላዊ የሚባሉ ነገሮች እኔ ወዳቸው ነበር ከበፊትም። እና በአጋጣሚ እንደዚህ ገበያ ስንወጣ ቀዳሜ ገበያ አለ እዛ ጎንደር፣ የሚሰፉ ሴትዮ አገኘው። በቀላሉ በቃ እንዲያሳዩኝ ጠየቅኳቸው። እየሰሩ የነበሩትን አሳዩኝ እንዴት እንደሆነ እንዴት እንደሚሰፋ። ከዛ ሰጡኝ እንድሰራ ማለት ነው። ተቀበልኳቸውና አንድ ሁለቴ እንግዲህ ባበላሽም ሰራው ማለት ነው። እሺ፣ በዛ አጋጣሚ ነው የለመድኩት። እንግዲህ በዛች አጋጣሚ ተጀመረ። ዛሬ ገቢ ምንጭ ሆነ ማለት ነው። ዛሬ ያው የድርጅት እንትን ሆኗል ማለት ነው። ባለቤት አረገ። ደስ ይላል በጣም። ምንድነው የምትጠቀሚው እነዚህ ለመስራት? እነዚህን ለመስራት የተለያዩ አይነት ክሮች እጠቀማለሁ። በብዛት ያ ቱባ ነው የምጠቀመው። ያው ብዙ ጊዜ የተለመደውም ለእንትን ስራ ቱባ ነው። ይዘሽዋል አይደል? ክሩ ማለት ቱባ ማለት እነዚህ ናቸው። ኦኬ። ግን ምንድነው መሰለሽ እኛ ጋር ትንሽ የመዳፈር ነገር የለም። በብዛት ሌሎቹ ይበጠሳሉ፣ ይሄኛው እንዲሆናል ምናምን ምክንያት ስለሚሰጥ ቱባ ብቻ ነው የሚጠቀመው። ስፔሻሊ ወደ ሰሜኑ አካባቢ ነው እንደዛ የሚሰፋው፣ ወደ ጎንደር ወደ አክሱም ማለት ነው። ኦኬ። እና እኔ የተለያዩ ሌሎችንም እጠቀማለሁ። አክሌሪክ እጠቀማለሁ። እዚህ ጋር እንደምታየው ወርቀ ዘብም እጠቀማለሁ እንደ ጥልፍ ለመጥለፍ ማለት ነው። አሁን ይሄ የሰራሁት የነበረው ሴት ምንድነው መሰለሽ የካባ ጨርቅ አለ ከፋዩ፣ እሱ ላይ በወርቀ ዘብ የሚጠለፋል፣ የትራስ ልብስ ይሰራል እና ለሱ ማች ሊሆን የሚችል ቫዝ እየሰራው ነውና ያው ወርቀ ዘብ ትንሽ ያስቸግራል ለስፌት። እንደዚህ ሆልድ አድርጎ ሰበዙን አይዘልሽም ስለሚበጠስ ከላይ እንደማስጌጫ እንደ ጥልፍ ነው የምጠቀመው። እኔ በቱባው ሰራለሁ፣ በሱ ጠልፋለሁ ማለት ነው። ይሄ የማይሞከሩ ባህላዊ ስራው ላይ የማይሞከሩ ክሮችንም እሞክራለሁ ማለት ነው። የተለያየ ውበት ይሰጣል። በጣም ነው የሚያምሩት። ስንት ጊዜ ሆነሽ ማለት ነው ስራውን ከጀመርሽ? ቱባ እንደ በሐሳብ ደረጃ የተመሰረተው 2017 ላይ ነው፣ የዛሬ 4 አመት እንደማለት ነው። እና መጀመሪያ እንደጀመርኩት ደፈር ብዬ ወደ ስራው አልገባውም። ያለውን አክሴፕታንስ ስለማላውቀው ምን ያህል ይሆናል አክሴፕታንሱ የሚለውን ነገር እንትን ለማለት ኤቢቲ ዲዛይን የሚባል ፔጅ ከፍቼ ነበር ፌስቡክ ላይ እና ሬንደር ነበር ማረጋው። እንደዚህ የምታያቸውን ዲዛይኖች አይነቶች ሰፌዶቹን ሬንደር አደርጋለሁ። ያው አርክ ስትሆኚ አርኪቴክቸር ስትማሪ አብረሽ ብዙ ሶፍትዌር ተማሪያለሽና እነዚህ ዲዛይኖችም እዛ ላይ ነው ማውጣቸው እና ሬንደር እያደረኩኝ ሞደርን የሆነ ስፔስ ላይስ እንዴት ነው ሉኩ እንዴት ነው የሚሆነው የሚለውን ሬንደር እያደረኩ ፖስት አደርግ ነበርና ጓደኞቼ፣ ቤተሰቦቼ፣ የስራ አጋሮች፣ አለቆቼ ምናምን ነበሩ እዛ ፔጅ ላይና አስተያየት ይሰጡሻል። ይሄ እንደዚህ ቢሆን ይሄ ከለር ብዙ ከሞደርን እንትኑ ጋር ሄደም ይሄኛው እንደዚህ ቢሆን የሚለው ነገር እና አክሴፕታንሱ ጥሩ ነው ወደሚለው ነገር ወሰደኝ ማለት ነው። እና በስራ ደረጃ ግን የጀመርኩት ላስት ይር ነው። ከለር ዋይዝም ዲዛይን ዋይዝም ምንድነው የተለመዱ አሉ ዘንባባ ዝርግ የምንላቸው ፀሐይ ግባት የምንላቸው እናቶቻችን ሰፌድ ላይ የሚሰሩት ኪሮሽም ላይ የሚሰሩት የምናቃቸው በስምም የምናቃቸው ዲዛይኖች አሉ። ይሄ ግን ጀስት የሆነ አልጎሪዝም እንትን ይያልሽ የሆነ ፎርም ሲምፕል ፎርሞች በመጠቀም ሲምፕል አልጎሪዝሞችን እየተጠቀምኩኝ ከለርም አሁንኛ ባለው ታይም ላይ ካሉ ሶፋዎች ጋር ቴብሎች ጋር ምናምን እንዲሄዱ በማድረግ ነው የምሰራቸው ማለት ብዙ እንትን አለላቸው። ኦኬ። ቀላል አይመስሉኝም፣ ምክንያቱም ሰፌድ ላይ በእጅ የሚሰራ ነው አይደል? ሌላም ተጠቀሚ ምንም ነገር የለም። ክሩን ተጠቀሚያለሽ፣ ኪሮሽ አለ፣ ሰበዝ አለ፣ መርፌ አለ። በመርፌ ነው ተጠቀም። እነዚህን የተጠቀምሽ እነዚህን ቅርጻ ቅርጾች ወይም ደግሞ ዲዛይኑ ማውጣት ትንሽ አይከብድም ወይስ መጀመሪያ እንዴት ነው የምታረጊው? ኦኬ። አሁን እናቶቻችን አሁን እንደዛ ነበር የሚሰሩት። ጭንቅላታቸው ላይ ነው ያለው ዲዛይኑ፣ እየቆጠሩ ይሰራል ማለት ነው። ኦሬዲ ስለለመዱት እየደጋገሙ ስለሚሰሩት እኔ ሞስትሊ እንዳልኩሽ ሶፍትዌር ነው የምጠቀመው። መጀመሪያ ሬንደር አረጋቸዋለሁ። እኔ በብዛት የምሰራቸው እነዚህ ቫዞቹን ነው፣ የአበባ ማስቀመጫዎቹን፣ ቴብል ሴንተር ፒሶቹን እኔ ነኝ የምሰራቸው።
እነዚህ ዝርግ ሳህኖቹን ግን ዲዛይናቸውን አወጣና የስፌት ሰራተኞች አሉ ወደ 10 የሚሆኑ ሰራተኞች አሉ የሽመናም የሁሉንም ጨምሮ እኔንም ጨምሮ ማለት ነው ስለምሰራ አብሬ ሰራተኞች ውስጥ ነው የምካተተው እና ዝርጎቹን ሳህኖች ለነሱ ሰጣቸዋለሁ ሬንደር የተደረገ ወይ በወረቀት ከለር ፕሪንት ተደርጎ የምፈልጋቸውን ሬንደር ውስጥ የገቡትን ከለሮች እና ምን ያህል መጠንም ሰበስ እንደሚወስድ ስለማውቅ እኔም ስለምሰራ ሰጣቸዋለሁ ለአንድ እንትን ማለት ነው ከዛ በኋላ ሰርተው ጨርሱ እንረካከባለን በዛ መልኩ ይቀጥላል አይ በጣም ደስ ይላል እንግዲህ አሁንም እየሰራሽልኝ ምንድነው የምትሰሪው አሁን እየሰራው ነበር እንደነገርኩሽ ለዚህ የትራስ ልብስም አላቸው እነዚህ የግርግዳ ጌጦቹ ሰፌዶቹ እንዳሉ ሆነው አበባ ማስቀመጫ ቫዝ አለ ትራስ አላቸው ለነዚህ አዲስ እንትን መሞከር የፈለኩት ይሄ ካባ ጨርቅ እንዳልኩሽ ከፋዩ በወርቀ ዘብ ይጣለፋል እነዚህ ጋር እንደምታያቸው እንደ ጥለት ማለት ነው ወይኔ እንደለበስኩት እንደምታዩ በወርቀ ዘብ ይጣለፋል እና የትራስ ልብስ በሱ መልኩ ሲሰራ ለሱ ቫዝ ወርቀ ዘብ ገብታበት ጥቁር በወርቅማ ማለት ነው ይሄ ዘንባባ የሚባለው ነው የምሰራው ኖርማሉ ዲዛይን ነው ግን በወርቀ ዘብ መስራት ትንሽ ለየት የሚያደርገው ተደፍሮ እስካሁን አይሰራበትም ለሱኛው ትራስ ያባባ ማስቀመጫ እየሰራው ነው ማለት ነው ገና ጅማሮ ነች አዎ ምን ያህል ጊዜ ፈጅብሻል አንድ ያባባ ማስቀመጫ የሚሆን እነዚህ ጌጦች የሚሆን ስትጀምሪያቸው አንዱን ምን ያህል ጊዜ ይወስዳል በጣም ፈጣን ጎሽ ከ4 ቀን እስከ ወርም የሚፈጅ ስራ አለ ምክንያቱም አንዳንዴ ሲምፕል ዲዛይን ይሆናል ልሙጥ ወይ ሁለት ከለር ብቻ ይሆናል የምትጠቀሚው እንደዛ ሲሆን ጊዜ የማይፈጅብሽም ለመስራት ሁለት ክር ብቻ ነው የምትቀያየሩ አንዳንዶቹ 5-6 አይነት ክር አንድ ዲዛይን ላይ አለ which የቀያየርሽ ነው መርፌ ተቀየረሽ አንዱን ክር አንድ 4 የተጠልፊና ዲዛይኑ እንዲመጣ እሱን ትተይና ደግሞ ያኛውን ክር ትይዣለሽ ደግሞ እሱን ትተይና ክር ትይዣለሽ 7 መርፌ 8 መርፌ የሚያስገባ ስራ ይኖራል እሱ ሲሆን አንደኛ ፎከስድ መሆን አለብሽ እያንዳንዱ አንተ ፓተርን እንዳታልፊ ማለት ነው እና የቀያየርሽም ስለሆነ ትንሽ ጊዜ ይወስዳል እንደዚህ አይነት ነገሮች ቫዞችም አሁን ከፍ ያሉት እነዚህ ጊዜ ይፈጃሉ ማለት ነው ጊዜ ይፈጃሉ ቀበሽ ቅርጹን ለማምጣት ቀስ ብለሽ እየተጠነቀቅሽ ይሄ ክቡን እንትኑን ለማምጣት መስራት አለብሽ አሁን እነዚህ በብዛት ዘርጋ ስለሚሉ ዘርግተሽ ብቻ ነው የምትሰሪው ይሄን እየገፋሽ ነው የምትሰሪው ቅርጹን ለማምጣት እንዲወፍርልሽ ስትፈልጊ እንደዚህ እየሳብሽ ነው የምትሰፊው እና እንደየ ዲዛይኑ እንደ ክር አጠቃቀምሽና እንደ ቅርጹ ቀኑ ይወሰናል ማለት ነው ምናልባት እነዚህ ለጌጥ ብቻ ነው ወይስ ሰዎችም መጠቀም ይችላሉ አገልግሎት ላይ የሚውሉ ናቸው ወይስ ጌጥ ብቻ ናቸው የሚሰቀሉ ናቸው ሞስትሊ ለጌጥነት ነው እስካሁን ድረስ የምጠቀማቸው ሳሎኖች ላይ መኝታ ቤቶች ላይ ኪችን ላይ የተለያየ ለየቤቱ ለራሱ ይሆን አሁን ለመኝታ ቤት ብለሽ የምትሰሪው ነገር ከለሩ ለሳሎን ብለሽ ከምትሰሪው ሊለይ ይችላል ለኪችን ብለሽ የምትሰሪው ከመኝታ ቤቱ ይለያል ለኪችን ያ ለምሳሌ ለኪችን የብርቱካን ቅርጽ ብርቱካን ሰንጥቀን ስናየው ሎሚ ሐባብ እንዲ ክብ የምንላቸው ፍራፍሬዎች ሰንጥቀን ስናያቸው ያለውን እሱን ስኬች አድርገን እነዚህ በሰፌድ መልክ የሰራነው አለ እንደዛ ማለት ነው ለየክፍሉ ለራሱ የሆነ ዲዛይን ለራሱ የሆነ ከለር አድርገሽ ተሰራዋልሽ ምናልባት በጽሁፍ ወይ የሆነ ነገር ለማስተዋወቅ እንደ ሎጎ ትንሽ ከበድ ይላል እስካሁን ገብሽ ማለት አልሞከርኩትም ግን ይሰራል of course ምክንያቱም አሁን አንድ ለኔክስት ልንሰራ ያሰብነው ፕሮጀክት አለና ለሱ ፕሮጀክት ትንሽ ዲዛይኖቹም ኮምፕሊኬትድ ናቸው የተያዙ ሰዎች የሆነ ህፃናት እንስሳቶች ምናምን ያሉበት እንትን እሱን ይሰራል ያያየነው ነው እየተሞከረ ነው ኮምፕሊኬትድ የሆኑ ዲዛይኖች ይሰራሉ ስለዚህ ሎጎ ከዛ አንፃር ስታዩ ይሰራል ማለት ነው ምናልባት እንግዲህ ከነዚህ ሰፌድ ስራዎቹ ባሻገር ደግሞ እነዚህ ጥልፎችም ለሶፋ ጨርቅ የሚሆኑ ትሰሪያለሽ እነዚህ ላይ ምንድነው አንቺ የምትጨምሪበት ያንቺ የሆነ ነገር ምንድነው ያለው እነዚህ ላይ ጨርቆቹ ላይ ጨርቆቹ ላይ ምንድነው የሚጨምረው መሰለሽ ከዲዛይኑ ጋር አብሮ እንዲሄድ ማች ሊያደርግ የሚችል ከለር ዋይዝ ሊሆን ይችላል ምናልባት ራሱ ሻማኔው የሚሰራውን ፓተርን ግን ከለሩን ቀይር ያሁን ጥቁርና ነጭ አልተለመደም ምናልባት ለለቅሶ እናቶቻችን አዘቅዘቀውት ሲሄዱ ነው የለመድነው ግን ጥቁርና ነጭ ሰፌድ ላይ ጥቁርና ነጭ የትራስ ልብስ አብሮ በሲልቨር ወርቀ ዘብ ተሰርቶ ማለት ነው እንደዛ ከለር ዋይዝ ብቻ ተቀይራልሽ አንዳንዴ ደግሞ የዲዛይኑን ፓተርን ሻማው ላይ ከመጣ ሽመናው ላይ እንሞክርና እዚህ ጋር የምታዩን ከለር እና እዚህ ጋር የምታዩን ፓተርን እዚህ ጋር ይደገማል ማለት ነው እና ሽመናውም ላይ ትራስ ልብሱም አንድ ማች የሚያደርግ ነው አንድ ሰውን ባለ 7 ፒስ የዲኮሬቲቭ ሳህኖቹን ሲገዛ አብሮ ፒሎ ኬሱን የሚገዛል አብሮ ቫዙን የሚገዛልና ቤትሽ ላይ ዲስፕሌይ ስታደርጊው ቴም
ጥሩ የከለር ማለት ነው ኮምቢኔሽን እና ሽመናውም ላይ በዛ መልኩ ነው ማለት ነው በጣም ደስ ይላል በቀጣይ እንግዲህ ቅድም ነገርሽኛል ባህልን ከማስተዋወቅ አንፃር የኛም ስለሆነ ከማሳደግ አንፃር ጥሩ ጅማሩ ነው የሰው ተቀባይነት እንዴት ታገኙሽ ጥሩ ነው ኦፍ ኮርስ አሪፍ ነው ግን ስቲል አሁን የሀገር ውስጥ ገበያ ላይ ገና በአዲስ መልኩ ነው እየጀመርኩ ያለው እንዳልኩሽ ከዚህ በፊትም የተለያዩ ቦታዎች ወደ ውጪ በመላክ ነው እንጂ ስራ ብዬ ሀገር ውስጥ ገበያ ላይ አቅርቤው አላውቅም አሁን ገና ልንገባ ነው የሀገር ውስጥ ገበያ ላይ ማለት ነው ምናልባት አሁን ያሉን ኤጀንቶች የኔን ፕሮጀክት ሁሌ የሚረከቡኝ ስዊድን ቤዝድ ሆነ ኦንላይን ሾፒንግ አለ natcom.com ይባላል ምናልባት ይሄን ፕሮግራም አሜሪካ ሆነው ወይ ኢሮፕ ሆነው የሚያዋበሾች ከnatcom.com ላይ የኛን ፕሮዳክቶች ኦንላይን ሾፕ ማድረግ ይችላሉ ሁሉም ነገር አለ እዛ ላይ ማለት ነው እና ስካንዲኔቪያን ሀገሮች ምናምን ከቨር ስለሚያደርጉ በብዛት የኔን ፕሮዳክት እነሱ ጋር ነበር ምልከው እስካሁን ድረስ እኛ ስንገዛቸው ግን ዋጋቸው እንዴት ነው ተመጣጣኝ ነው ዋጋው ፌር ነው በጣም ፌር ነው ብዙ ጊዜ ገበያ ላይ ከምታገኛቸው ዋጋዎች በጣም የተጋነነ እንትን የለው ለውጥ የለው ምናልባት ገበያ ላይ ስትወጪ የምታገኛቸው ሳይዞች ተመሳሳይ ናቸው በብዛት እነሱን ሳይዞች ከኛ ሳይዞች ጋር ሰታያቸው ሴም ሳይዝ ያላቸው እንትኖች ሴም ዋጋ ነው ያላቸው ገበያ ላይ ካሉት ማለት ነው ሌሎቹ ግን ትንሽ ላርጅ ኤክስትራ ላርጅ የሆኑ የሚሄዱት እንግዲህ ያው በዛው ልክ ያው ተመጣጣኝ ነው የምትይው ተመጣጣኝ ነው በጣም መልካም እንግዲህ በጣም የሚያምሩ የእጅ ስራዎች ናቸው በጣም እናመሰግናለን አንቺን ግን ሰዎች ማግኘት ቢፈልጉ እነዚህ ነገሮች ማዘዝ ቢፈልጉ በራሳቸውም ዲዛይን በራሳቸውም ቀለም ማዘዝና ማሰራት ቢፈልጉ የት ያገኙሻል ደውለው ማዘዝ ይችላሉ ኤኒ ሶሻል ሚዲያ ላይ ፌስቡክ ላይ ቴሌግራም ኢንስታግራም ቱባ ባይ አራራት የሚል አለ እሱን ብለው ቢፈልጉ ሶሻል ሚዲያም ላይ ሊያገኙኝ ይችላሉ ኢንቦክስ ሊያረጉኝ ይችላሉ ሊልኩልኝ ይችላሉ መልክት በጣም እናመሰግናለን አራት የሚያምሩ ስራዎች ናቸው አድገው ቀጥለው ደግሞ በደንብ የሀገራችን የእናቶቻችን የስፌት ስራ ለዓለም እንደሚታወቅ ምንም አልጠራጠርም በጣም ነው የሚያምሩት እኔም ተማመናለሁ ይሄ ሙያ ሳይጠፋ ወደታች እየተላለፈ እንደሚሄድ ተማመናለሁ በጣም እናመሰግናለን እኔም በጣም አመሰግናለሁ እሺ እንቀጥላለን በድጋሚ መልካም ጊዜ ኢቢኤስ HD ኢቢኤስ ሲኒማ ኢቢኤስ ሙዚቃ የኢቢኤስ 3 ቻናሎች ናቸው እነዚህን ቻናሎቻችንን በአዲስ አማራጭ በሮኮ ቲቪ ይመልከቱ ይደሰቱ ሰብስክራይብ ያድርጉ በሙዚቃ ዝና ማለት ሲያምሮ አዳዲስ የሀበሻ ቪዲዮ ክሊፖችን በኢቢኤስ ሙዚቃ ቻናል ምርጥ ዘፈኖች ያገኛሉ በኢቢኤስ HD ቻናል ተወዳጅ የሆኑ ዕለታዊና ሳምንታዊ የቁም ነገርና የመዝናኛ መሰናዶቻችንን መርጠው መከታተል ይችላሉ ልዩ ዘውግና ታሪክ ያላቸው ኢትዮጵያዊ ፊልሞች እንደ ልቦ በሚያገኙበት ኢቢኤስ ሲኒማ ቻናላችን ደግሞ የፊልም ፍላጎቶን ማርካት ይችላሉ እነዚህን ሁሉ በአዲሱ አማራጭ በሮኮ ቲቪ መከታተል ይችላሉ ሮኮ ቲቪ በአቅራቢያው ከሚገኝ እንደ ቤስ ባይ ካሉ ኤሌክትሮኒክስ መሸጫ መደብሮች አሊያም ከኦንላይን ኢንተርኔት ተገበያይተው በኢቢኤስ 3ቱም ቻናሎች ለ24 ሰዓት የሚተላለፉትን የምትመርጧቸውን የምትወዷቸውን ዝግጅቶቻችንን መከታተል እንደምትችሉ ስናሳውቅ በደስታ ነው ተጨማሪ መረጃ ካስፈልገው ድረገጻችንን www.ebstv.tv ይጎብኙ ኢቢኤስ